አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይሄን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄንን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገ በሉ። መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም እያልኩ ያለሁት። መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ ይሄ ዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዛ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለውጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም ግን እነሱን መፍራት ያስፈልጋል። እነሱ መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አው ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷቸው ይችላሉ። እና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። መተት ስንት ናችሁ? ድምፅን ከፍ አድርገህ ነህ። አምስት መተት። የአምስት ሰው ማለት ነው ወይስ አምስት? የአምስት ሰው። የአምስት ሰው ከሀገር ውስጥ ነው ከውጭ ሀገር? እዛም አለ እዚህም አለ። እዛም በምግብ ገብተናል። እዛም በምግብ ክፋት ይሻገራል፣ ክፋት ያቋርጣል፣ ክፋት ይዞራል፣ ክፋት ይሯሩጣል። ተሰደንም መተተኞች ነን፣ አገር ቤቱም ሆነን እንደዚህ ሆነን። አዎ ስንወለድ አብሮ ነገር ነው፣ ከነገር ጋር ነው የተወለድነው። ቅድም እንዳልኳችሁ ነው። የሆነ ቦታ ላይ ታሪካዊ እውነታዎች ቆመውብን ነው የተወለድነው። ማነው ስም? ዛሩ ጠቋር አዳልሞቴ ምንድን ነው? ጠቋር አለው አዳልሞቴ። ጫት እየቃሙ ገብሩኝ ነበር። ዶሮ ይታረድልኝ ነበር። በቃ አዲስ ዓመት መጣ እያሉ አዲስ ዓመት በቃ ገበራለሁ። እና እሷ ስትወለድ አብረን የተወለድከው? መውለድን እንደ ቀልድ አረግ ነው። መውለድ እንደ ቀልድ ስለሆነ እንደ ቀልድ የተወለደው ትውልድ ይቀልድብሃል። የቀደሙት አባቶች ቅድም እንዳልኳችሁ ሊያ ስትወልድ እንዴት ነበር የወለደችው? እግዚአብሔርን በማመስገን ሁሉም ልጆቿ ላይ ክብር አሳድራለች። መንፈሳዊ ነገርን አሳድራለች። ጸሎትን አሳድራለች። ራሔል የእግዚአብሔርን ክብር ዝም ያለች ጊዜ ብንያም ተወለደና ለእስራኤል እንቅፋት ሆነ። ብንያም በጠቅላላ የብንያም ትውልድ ለእስራኤል ወገን እንቅፋት ነበረ። ከ80,000 ሕዝብ በላይ በጦርነት እንዲፋጁ ምክንያት የሆነው የብንያም ነገድ ነው። በመጽሐፈ መሳፍንት ላይ የዘር ልዩነት የተፈጠረው በብንያም ነገድ ነው። በዚህ አይነት ሁኔታ ውስጥ ጣዖታት አብረው እየተወለዱ ቅድም ጤናማ አይደለም ውልደታችን የሚለው ነገር ላይ ትኩረት ለዘመናት ስሰጥ ቆይቻለሁ። ለዘመናት። አሁን ግን ጫፍ ደረሰ። ክፋታችንም ጊዜያችንም ዘመናችንም ጫፍ ወጣ። ውድቀታችንም እልቂታችንም ጫፍ ወጣ። እዚህ ታስረናል የሚለው ነገር በማረጋገጫ እንጂ እንደዚሁ አይደለም። ስንት ዓመት አብረህ ስትወለድ? አብሬ ነው። ስትወለድ አብረህ የተወለድከው ዛር ነህ አጋንንት ነህ? ሰይጣን ነህ። ዛር ሰይጣን ነህ? ዛር ሰይጣን አይነ ጥላ። ስትወለድ አይነ ጥላ ከእናት ከአባት? ከእናትም ከአባትም አለው።
የሁለቱም አሉ። ምን አረክ? እድሏን፣ እውቀቷን፣ ትምህርቷን ምን አረከው? ባዶ። ምን አልከኝ? ባዶ ባዶ። አሁን እናቷ አለች እዚህ፣ አባቷ አሉ። አባቷን ወሰድ ነው። 3 ዓመት ሆነው 3 ዓመት ሆነው አሁን 4 ዓመት ሆነው እንጂ 4ኛ ዓመት ነው ወሰድ። እናትየዋስ? እሷም ድሮ ሄደች። መንፈስን አስረክበው መንፈስን አውርሰው መሄድ። አሁን ምንድን ነው የምታወርሱት? ፈልጉ እስቲ መንደሩን፣ ቀየውን፣ ቤቱን፣ ወንበሩን፣ ቤቱን፣ እቃውን ምን ልናወርስ ነው አሁን እየተዘጋጀ ነው? አሁን የምንነጥቀው የምንቀማው ልናወርስ አይደለም። አሁን ምንም እንግዲህ ከዚህ በኋላ ያለው ትውልድም ነጥቆም ቀምቶም ዘርፎም ማውረስን ነው እንግዲህ አይደለም። እንደዛ ተደርጎ ይተባረካል? እንዲያ ተደርጎ ይቻላል? እንደዛ ተደርጎ የሚወለደው ጥሩ ይሆናል ይመስላችኋል? አሁን ለቅሚያ ያሰፈሰፈው ትውልድ እንዴት ነው ርስትንም ቀየንም መንደርንም አገርንም ከተማንም መውረስ? እንዴት ነገር ነው? እንዴት ሊቆም ይችል ይሆናል? እንዴት ነው ዘለቄታው፣ እውነታው፣ ታሪካዊ ጠባዩን እንዴት ነው የምንሽረው? እንዴት ነው የምናፈርሰው? እሺ እንዲህ እያደረጉ አለው በቃ መንፈስ እያወረስን ነው ይሄድ ነው እና ገረፈችህ፣ አሁን አሰቃየችህ፣ ጸለየችብን። ትንሽ አሁን አድክመናት ነበር፣ አልቻላት። ሰገደችብን፣ ቀጠቀጠችን። ሰገደችባችሁ፣ ቀጠቀጠቻችሁ። ለምን ቀጠቀጠቻችሁ? ወሰደቻችን። ምን ወሰደች? እኔ እንዲህ ምን መስቲካ ነው ከረሜላ ነው? በትክክል አትነግረኝም እንዴ? ምን ወሰደች? አከታትላ 3 ባሏስ? እናበጣበጣቸዋለን። አሁን ትንሽ ልጇንስ? ማበጣበጥ ልጅ ስንዴ መሰለ ምን አልከኝ? ስንዴ መሰለ። ምን ሆነ? ስራችን ነው በቃ። ልጅ ምን አረክ እኮ ነው ያልኩህ። እኛ ልጅቷ እንድትወልድ አንፈልግም። ህይወቷ ባዶ። አዎ መስራት ነው። ጎበዝ ናት። ከሰው ትግባባለች። እሺ አንፈልግም። ብር እንድትይዝ አንፈልግም። ብሯ ምን ታደርገዋለህ? መበታት። አሴር በልጆቹ የተባረከ ይሁን አይደለ እንዴ? ዘር ማንዘሩ ተባርኮ ጌታን የምታቅፍ 106 ዓመት ሙሉ የምትኖር በእግዚአብሔር ቤት ውስጥ ነገሩን ችላ ይሄ ረበናቶቹን ካህናቶቹን የአይሁድን የሐሜት ጠባይ እሱን ሁሉ ችላ 84 ዓመት በቤተ መቅደስ ቆየች። 84 ዓመት። ከዛ በፊት 22 ዓመት በ106 ዓመት ጌታዋን አየች። ጌታዋን ለማየት የቆየችው አሴር በልጆቹ የተባረከ ይሁን የማ ድምፅ ነው? የሙሴ ድምፅ ነበር። የአሴር እንጀራው ገበታው ሰፊ ይሁን ይሄ የማ ድምፅ ነው? የአባቱ የያዕቆብ። በጫት የተመረቀ ትውልድ ይኸው እነዚህ ነው። በጫት ውስጥ መመረቅ ያው እንግዲህ ሐረር ሂዱ ምን እንደሚመጣ አስቡት። ድሬዳዋ ሂዱ እንዴት አይነት ትውልድ እንዳለ ተመልከቱ። በአይነ ህሊናችሁ ሂዱ። እኔ ሄጃለሁ፣ አይቼዋለሁ። ሂዱ ወደዛ ወደ ሶማሌም ሂድ። አቤት የጫቱ ትውልድ፣ የመናፍስቱ ዓለም ትውልድ፣ የውቃቢው ትውልድ፣ የዛሩ ትውልድ ጉድ ነው የሚፈላው። ገና ውጠቅ ሰውነቷ ውስጥ ወጥ ነው። ጠቅ ፈተንበል። ስንት ናችሁ? አሁን 50 ሺህ ደርሰናል። ከዛ በላይ ነበር 50 ሺህ አሁን ያላችሁት። ማንኛውም መናፍስት ለመኖር ችግር የለበትም። አንተ በሂሳብ ቁጥር ስታየው የት ቦታ ነው የተቀመጡት ትላለህ። ችግር የለበትም። ስንት ናችሁ ሲለው ጌታ በመጣ ጊዜ ሌጌዎነን 1 ሻለቃ የመናፍስት ጦር ነን አለው። ትምርክት
ምክንያቱም ተፈጥሯቸው ከእሳትና ከነፋስ የሆነ የጨለማ መንፈሶች ናቸው። 50 ሺህም ኖረ አንድም ኖረ እንትኑ አንድ ነው፣ ጥቃቱ አንድ አይነት ነው። ግን የሥራ ክፍፍል አላቸው። ገንዘቧን የምታባክነው የትኛው ነው? ዛሩ ነው? ቀቢው ነው? ማበድ የሸለቸው ማበድ እንዲህ ደግሞ ይሸለቸዋል። ማበድ ሸልችቶት አብዶ ደክሞታል። ቅሞ መርቅኖ ከህሊናው ጋር ተጣልቷል። በቃ ከዛ ሸልችቶታል። መቃም ሸልችቶታል። መስከር ሸልችቶታል። መጠጣት ሸልችቶታል። ርዕዮተ ዓለም ሸልችቶታል። ፖለቲካ ሸልችቶታል። ከዚህ በኋላ ሁሉም ሸልችቶታል። ግን የሸለቸ ትውልድን እንደገና ለማፍራት ተስፋ ያለው ሰው አይደለም። እዚህ ተስፋ አይታየውም፣ ራዕይ አይታየውም፣ ቅንነት አይታየውም። በራሱ ሀሳብ ሲንዠባረር የኖረ ስለሆነ በዛ በተንዠባረረበት ባህሪያት ውስጥ እብደት ሸልችቶታል። አብዷል፣ ግን እብደቱ ራሱ ሸልችቶታል። ተራቅቷል፣ በርዶታል፣ መንቀጥቀጥ ይዞታል። ደክሟል፣ ብዙ ጥሯል፣ ግን የእብደቱ ኃይል የእብደቱ መለኪያ እያበቃ ነው። እብደት ሸልችቶታል። በቃ አሁን በዚህ ጊዜ ውስጥ ይሄ በወንበርም በማዕረግም በስልጣንም በከፍታም ቢቀመጥ ከፍላጎቱ ጋራ ያለው ነገር ከራሱም ቢሆን እየተጣላ የሚኖር የተጋጭ አስተሳሰብ ያለው ዞሮ ቅኝቱም ምሪቱም ድሮ ከወደቀው ርዕዮተ ዓለም ጋራ የተያያዘ ስለሆነ ትንታኔውም የሀሳብ ምርጫውም የቋንቋው ንቁጦችም ወደ ትውልድ ሲያልፉ ራሳቸው ሽታቸው ንግግሩ ቃሉ እብደት ያዘለ ነው። እብደት የሚሉ ናቸው። በእብደት ውስጥ ነገሮችን አለመለየት ነው። በእብደት ውስጥ ነገሮችን አለማስተዋል ነው። በእብደት ውስጥ የታሪክና የእምነት እውነታዎችን አለመለየት ነው። ስለዚህ እብደቱ ያንን ጎዳናዎች አስታቅፈውታል። ያንን መንገድ ተከትሎ እንዲሮጥ፣ ወደ ጨለማው እንዲሄድ፣ ወደ ትርምስ እንዲጓዝ መንገድ ከፍተውለታል። ስለዚህ እብደት የሸለቸዋል። 6ኛ አብዶ አለማበዱን መሸፈን። አብዶ አለማበዱን ይሸፍናል። አሁን ብዙ ሰው እንደዚህ ነው። አብዷል፣ ግን አለማበዱን ይሸፍናል። የሚሰራው፣ የሚያደርገው፣ የሚፈጽመው፣ የሚናገረው ከእውነታዎችና ከነባራዊ ገጽታ ውጭ ናቸው። አካላዊ እይታውና አካላዊ አስተሳሰቡ መካከል ትልልቅ ውጊያዎች አሉ። ስለዚህ ያንን የሚሸፍነው አለማበዱን አብዷል፣ ግን አለማበዱን የሚሸፍንበት ስራዎች የተለያዩ ተንኮሎች፣ ግፎች፣ ሴራዎችን በማከናወን ላይ ይሆናል። እነዚህ የሚወስዱት መንገዶች ደግሞ ረጅም እና አደገኛ ስር መሰረትን የሚያናጋ ከተስፋውና ከቃል ኪዳን ራእዩ ጋር የሚያጣላ ከነባራዊ እውነታዎች ውጭ የሆነ መንገድን እንዲከተል የሚያደርግ ነው። ስለዚህ ያንን ስንሸፍን ምን እናደርጋለን? እንደ እንስሳ እንኖራለን። እብደታችንን የምንሸፍንበት መንገዶች በርዕዮተ ዓለም ውስጥ እንደበቃለን፣ በሱስ ውስጥ እንደበቃለን፣ በተንኮል ውስጥ እንደበቃለን፣ በግፍ ውስጥ እንደበቃለን፣ በመሰሪነት መንገዶች ውስጥ እንደበቃለን። በዚህ ጊዜ አለማበዳችንን ለመሸፈን እንጥራለን። ግን እብደቱ ይገለጣል። እብደቱ ሲገለጥ ከታሪካዊ እውነታዎች ጋር ተጣልተናል። ከነባራዊ የእምነት መንፈሳዊ ተስፋ ጋር ተጣልተናል። ከአባቶቻችን የበረከት መንገዶች ጋር ተጋጭተናል። ስለዚህ የሚታይበት ነገር ያው የፈራነው፣ የራቅነው፣ የሸሸንነው፣ የለመድነው፣ የተደበቅንበት ያው እብደት ይሆናል ማለት ነው። እግዚአብሔር ማስተዋሉን ይስጠን። እብደትን አለማበድን አብደን ሳለ አለማበዳችንን የምንሸፍንበትን ሀሳብ ከውስጣችን እያመነጨን ራሳችንን እናታልላለን። ከባድ ነው። 7ኛ እብደት ሙሉ በሙሉ የተስማማው። ይሄ ደግሞ ሙሉ በሙሉ የተስማማው ነው። እብደቱ ተስማምቶታል፣ ሙሉ በሙሉ ተስማምቶታል። በቃ የራሱ ዓለም ብቻ ፈጥሯል። ኃላፊነትን ረስቷል። ማዕረግ ስልጣንን ረስቷል። ከፍታን በጎነትን ረስቷል። አልፎም ተርፎ ዝቅታንም መውረድንም ወደ ታች ወርዶ ማየትንም ረስቷል። እብደት ሙሉ በሙሉ የተስማማ። አቤት አቤት!
አይኖችህ ከሚያዩት የተነሳ እብድ ትሆናለህ። እነዚህ መርገሞች ይመጡብሃል፣ ያገኙሁማል። ከዚህ እውነታ ሊያርቅ የሚችል ርዕዮተ ዓለም አልመጣም። ራሳችንን በመመጻደቅ ባልሆነ መንገድ በምንተረጉማቸው የክህደት ሀሳቦችና በኖርንባቸው በክህደት በበላናቸው እንጀራዎች ውስጥ ራሳችንን አጎልብተን ትዕቢት ወጥሮን ቢሆን የምንናገረው የማታለል፣ የማስረሳት፣ የማዘናጋት እና ነገሮችን እንዳልሆነ አድርጎ የማጨላለም ባህሪያችን የቱም ያህል ቢጠነክር ከዚህ እውነታ ውስጥ አላመለጥንም። ለምን? እብደት ሙሉ በሙሉ የተስማማው ትውልዶች ነን። አንዳንድ ጊዜ እይታዎቻችን በቤተሰብ ውስጥ ሲገለጥ ምን ሆኖ ነው ይሄ ተማረ አይደለም እንዴ እንላለን። እሱ እብደት ተስማምቶታል። እብደት ህይወቱ ነው። እብደት ኑሮው ነው። እብደት ባህሪው ነው። እብደት በእድገት ውስጥ ያገኘው ውጤት ነው። እብደት ከርዕዮተ ዓለም የሸመተው ፍሬው ነው። አየህ፣ እብደት ሙሉ በሙሉ ተስማምቶታል። ይሄ ስንት ዲግሪ ያለው አይደል እንዴ? ይሄ ፕሮፌሰር አይደል እንዴ? ይሄ ዶክተር አይደል እንዴ? ይሄ ብዙ ልምድ ያለው አይደል እንዴ? ይሄ በጦር ሜዳ ትልቅ እውቀት ያለው አይደል እንዴ? ይሄ ትልቅ ጀነራልነትን ያሟላ አይደል እንዴ? እዚህ ማዕረግ ላይ ሲደርስ ሁሉ እንዴት ነው እዚህ የደረሰው? ብዙ ጊዜ ትላላችሁ እንላለን። አይደለም፣ እብደት ሙሉ በሙሉ ተስማምቶታል። እብደት እድሉ ነው። እብደት ባህሪው ነው። ለምን? በሞገዝ ውስጥ ያለፈ የተወለደ አይደለም። የመጤ ባህሪያቶቹም ከጣዖት ጋራ ከዚህ ከመናፍስት ውርስ ጋራ የተቃኘ ነው። ቤተሰቦቹም ብዙ ክፋቶችን አስተናግደው የወለዱት ነው። በተጨማሪ ደግሞ የርዕዮተ ዓለሙ መንፈስን በባህሪ ውስጥ መግለጽ ሲጀምር በራሱ ሀሳብ ውስጥ እየነጎደ በሌሎች ከሃዲዎች በእርግማንና የደም ቅዠት ካላቸው ቲዎሪዎች ጋር እየተዛመደ ባህሪና እውቀትን የሸመተ ነው። ንግግሮቹም ቋንቋዎቹም መንፈሳዊ ስለንቦናን አልፈው በመንፈስ ቅዱስ ወደ ሕይወት ውስጥ የሚገቡ አይደሉም። ሙሉ በሙሉ እብደትን በተሟላ መንገድ የተቀበለ ነው። እነዚህ እርግማኖች ይመጡብሃል፣ ያገኙሁማል ነው። እውነታው ይሄ ነው። ስለዚህ እብደት ሙሉ በሙሉ የተስማማው እንዲህ አይነት ትውልዶች ማስተናገድ ከጀመርን ቆይተናል። እብደት ተስማምቶናል። ከበረከት ምድር ከበረከት ተስፋ ራቅን። ከሀገራችን ነባራዊ የሀብት እውነታ ውስጥ ወጣን። በተፈጥሮ የተደበቁትን በአካላችን የተሰወሩትን ማግኘት አልቻለም። ቁመናዎቻችን በግዢ ላይ ብቻ የተመሰረተ ነው። እንገዛለን፣ እንገዛለን። በቃ ለምንገዛው እንገዛለን፣ ለሚገዛን እንገዛለን። እብደት ተስማምቶናል ሙሉ በሙሉ። ስለተስማማን ነው በየዘመኑ ውጊያ ውስጥ ያለ ነው። እብደት የተስማማን ሙሉ በሙሉ የተወዳጀን ወዳጆች ነን። አንተሳሰብም። ቅቡልነትን አርቀናል። በቅበላም ውስጥ ከታሪክ ተጣልተናል። የቅበላ መንፈስ ከህይወታችን ወጥቷል፣ ርቋል፣ ተለይቶናል። ክብራችን፣ ሞገሳችን፣ ጸጋችን ደቋል፣ ኮስሞናል። በጨለማ ውስጥ እንተራመሳለን። እብደት ተስማምቶናል ሙሉ በሙሉ። ስምንተኛ ላለማበድ የሚታገል ስምንተኛው ላለማበድ የሚታገለው ነው። አሁን ላለማበድ የሚታገለው እብዶቹን እያየ እየገረመው ነው። ይደንቀዋል፣ በዛው ደግሞ ይደክመዋል። ሁሉም ሲያብድ ይደክመዋል። መንፈሳዊነት ድክም ብሎናል። አሁን አብደዋል። ብዙ ቦታ እብደቶች አሉ። በአገልግሎታችን፣ በቃላችን፣ በንግግራችን እብደት አለ። በሰላማችን፣ በፍቅራችን እብደት አለ። በሰላማችን፣ በሞገሳችን፣ በጸጋችን ውስጥ እብደት አለ። ስለዚህ በሞገስ ውስጥ አልፈን ነው ወይ ያበድነው ስንል አይደለም። በተንኮል በግፍ በመለያየት ነው ያበድነው። ስለዚህ ላለማበድ የምንታገለው ትግል እና እብደትን ሙሉ በሙሉ ከለመዱት ጋር የሚታገል ሰው እንዴት ነው መግባባት የሚቻለው? እየተነጋገርን አንድ ቃል እያወራን ቋንቋችን የተበላሸ ነው። የቋንቋው ሞገስ ወድቋል።
የአንደበታችን ክብርና ጸጋ ተለይቶታል። ድምፃችን ረክሷል፣ ተበላሽቷል። ወደ ሰው ህይወት ውስጥ ገብቶ የሚያንጽ የሚገነባ አይደለም። ሰማያዊ ተስፋን፣ ቸርነትን፣ በጎነትን የሚገልጽ አይደለም። በህይወት ውስጥ የሚያስቀምጥ የሙሉ የህይወት ፋና የለውም። ብርሃናዊ ድባብ የለውም። ብርሃናዊ ድባብ የለውም። ውስጥ በኩል የሚያበራ ነገር የለውም። ላለማበድ ግን እንታገላለን። ላለማበድ ሌሎቹ አብደው ጨርሰዋል። እኛ ላለማበድ እንታገላለን። ልጆቻችን ውስጥ የምናየውን እውነታ እያየን ላለማበድ እንታገላለን። በእነሱ ማበድ ግራ ይገባናል፣ ግራ ይንገባል። እነሱ እብደትን ተቀብለውታል። በሱስ በድራግ ሙሉ በሙሉ የተበላሹ እብዶች አሉ። ምን እየሆናችሁ ነው ይሉናል። እነሱ ደግሞ በእጽዋት የተደገፈ የስነ ልቦና ቅዠት ውስጥ ከገቡ ሰንብተዋል። እኔ የራሴን ኑሮ ልኑር፣ እናንተ የራስህን ኑሮ ኖረሃል፣ በቃ ልቀቀኝ፣ ተወኝ። ሲለቀቁ ይሞታሉ፣ ሲለቀቁ ይወድቃሉ፣ ሲለቀቁ ይሰበራሉ፣ ሲለቀቁ ይጋጫሉ፣ ሲለቀቁ ወጡበት ይቀራሉ፣ ሲለቀቁ ባህር ይገባሉ። ሙሉ ለሙሉ ላለማበድ እንታገላለን። ላለማበድ መታገል። ርዕዮተ ዓለሙ ክፉ ባህሪያቶችን ወደ አንተ ሲመጡ ይሄ ጥሩ አይደለም ስትል ሌላው አይገባው። ደካማ፣ ኋላ ቀር፣ ጅል፣ ደንቆሮ፣ ደደብ ነው። ሙሉ በሙሉ ላበዱት እንዲህ ነው። ስለዚህ መግባባት አይቻልም። ብንወያይ ቁጭ ብለን አንድ ቦታ ሆነን ያ የሚያስበው ሌላ ነው፣ ያበደው የሚያስበው ሌላ ነው። ያላበደው ላለማበድ የሚያደርገው ትግልን ሲናገር ለነዛኞቹ አይገባቸው። አይገባም በቃ ባቢሎን በለው። በቃ ባቢሎን ትርምስ፣ ግራ የተጋባ መሰረቱ የተነሳበት የኖረበት ቀየው መንደሩ ያደገበት ባህሪው ጠባዩ የጠፋው መኖር የጠፋው ማወቅ የጠፋው ህይወት የጠፋው ላለማበድ ስትታገል ይንቁሃል፣ ያቃልሉሃል። እብደትን ራሱ ስትታገለውም በቃ በጣም በጣም ይተቹሃል፣ ያሳድዱሃል። አባቶቻችን እስከ ዛሬ ድረስ ምንድነው ከኔ ጋር የተያዘው ስደት ምንድነው? ላለማበድ ትግል እንድታደርጉ በጸሎት በእምነት በመንፈሳዊ ታሪክ እንድትጎለብቱ በአባቶቻችን መንፈስና ጸጋ እንድትጀግኑ ከዛም በላይ ለእውነትና ለታሪክ ለእውነትና ለበረከት ለተስፋና ለራእይ የምትኖርበትን መንፈስ እንድትይዙ በሚደረገው ትግል ላይ ክፉ መናፍስትን ከህይወት ውስጥ ማስወገድና ራእያችንን ማየት የምንችልበትን እውነት እንድናገኝ እንድታገኙ ስንታገል ላለማመድ የምናደርገው ትግል ነበር። እናንተም ይሄንን ተከትላችሁ ስትሄዱ ዘመዶቻችሁ፣ ቤተሰቦቻችሁ፣ ወገናችሁ፣ ጎረቤቶቻችሁ በምትጸልዩት በምትሰግዱት ነገር እንደ እብድ ይቆጥሯችኋል። በምትለብሱት በምታመልኩት በነጠላችሁ በሰውነት ቁመናችሁ በመንፈሳዊ ቁመናችሁ ይስቃሉ። ይሄ እኮ ኋላ ቀር ነው ይላል። አለባበሳችሁን ይንቁታል፣ ያቃልሉታል። መንፈሳዊ ኑሯችሁንም አይወዱትም፣ ይጠሉታል። በጸለያችሁበት ቋንቋ ስትናገሯቸውም ይቀፋቸዋል። እንደውም አልፎ ተርፎ ይዘጉባችኋል። በስልክም ከሆነ ጨዋታችሁ በመንፈሳዊ ነገር እንግዲህ ይኸው ልትጀምር ነው፣ ስለ መንፈስ ልታወራልን ነው፣ ስለ ዛር ልታወራልን ነው፣ ስለ አይነ ጠላት ልታወራልን ነው ብለው ወዲያው ዝግት ያደርጉባችኋል። አያችሁ፣ ለአለማበድ የሚደረገው ትግል ላይ ያለው ነገር ከባድ። እብደት 9 የእብደት ትምህርት መማር። የእብደት ትምህርት በለው ፍለጠው ቁረጠው የእብደት ትምህርት ነው። በዘር መለያየት፣ አንዱን መናቅ፣ አንዱን ማቃለል፣ አንዱን ማዋረድ፣ አንዱን ማዝቀጥ፣ ባህሪውን ተፈጥሮውን መናቅ፣ ማንቋሸሽ፣ መጥላት ከታሪካዊ የርዕዮተ ዓለም ዳራ ውስጥ የወጣ ዲያብሎሳዊ አስተሳሰብ ነው። ሰው በሰብአዊነቱ በውጭ ዓለም እንኳን እንደሚኖረው አይነት መኖር አቅቶን በጣም ከባድ ነው። የእብደት ትምህርት ተምረናል። የመለያየት ትምህርት፣ የመገንጠል ትምህርት ተምረናል። የእብደት ነው ይሄ። በመገንጠል ውስጥ መንፈሳዊያኖችም መገንጠልን ፈልገውታል፣
አሁንም እያደረጉት ነው፣ እየተገነጣጠሉ ነው። አባቶቻችን በህይወታቸው ውስጥ በጊዜያቸው ውስጥ በዘመናቸው ውስጥ በታሪካቸው ውስጥ የሚያደርጉት ትግል ሁሉ ወደ እውነት፣ ወደ መልካም፣ ወደ ፍቅር፣ ወደ ጸጋ መምጣት፣ ወደ ሞገስ መምጣት እምቢ ያለው ለምንድን ነው ብለን ስንፈልግ አብዛኛው የእብደት ትምህርት ተምሮ የእብደት ትምህርት ተምረናል። የማርክሲስት ሌኒኒስትን እውቀት ይዘነው በአሁኑ ዘመን ያለውን ነገር አንድ የገብተንበታል። ከገባንበት ጊዜ ጀምሮ እስካሁን ድረስ በጣም በየዘመናቶቹ የደም ቅዠት ውስጥ አለን። ብዙ ህይወት እየገባን ነው። የእብደት ትምህርት ተምረናል። 10ኛ ደስተኛ የሚመስሉ እብዶች ደግሞ አሉ። 10ኛው ደስተኛ የሚመስሉ እብዶች፣ እብደትን በደስታ ውስጥ የሸፈኑ ደስተኛ የሚመስሉ በቲያትሩ በምኑ በዘፈኑ ራሳችንን ደስተኛ የምናደርግ በዛ ውስጥ ማበድን እንደ አንድ ራሱን የቻለ እውቀት አድርገነው የምንደገፍበት በመንፈስ ቅዱስ እይታና በእምነትና በታሪክ እይታ ውስጥ ግን በፍጹም ለሰብአዊነታችን የማይስማማ የጎደፈ የተጣለ የተናቀ በአባቶቻችን መንፈሳዊ በረከታቸው ውስጥ በተፈጥሮ ብቻም ሳይሆን አልፈው ባለፉበት እና ባስቀመጡት የቃል ኪዳን እይታ ውስጥ የማይገባውን እብደት ዛሬ እንደሰትበታለን። ደስታ ነው። አዎ፣ ተንጨባሮ መጨፈር፣ ተንጨባሮ መሄድ ደስታ ነው። ዲያብሎስን መስሎ መሄድ ደስተኝነት ነው። በፋሽኑ ሁሉ ህይወታችንን ራሳችንን የምንጠግንበት አይነት ባህሪ ሆኖ ይታያል። ያም ደስታ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።